ሩታ አንቺ ከልጅሽ እንድትለይ ማልፈልገው ሴት እኔ ነኝ። አንቺ ተረዳሽኝም አልተረዳሽኝም ማለት ነው። እና አሁን አንቺን ለይቶ እስር ቤት ማስገባት ለኔ ከባድ ነው እና በተወራ አብርሽን ማሳመን ለኔ ቀላል አልነበረም። ይሄንን ነገር ብዙ ነገሮች አሳልፋችኋል መሐላችሁ ነው እና ከዛ አንፃር ክሱ እንዲነሳ ስትፈልጉ ስለነበረ ክሱ ተነስቷላችኋል። ግን ሄዳችሁ መፈረም ያለባችሁ ነገር አለ። ከፖሊስ ጋራ ከህግ አካላት ጋር መጨረስ ያለባችሁ ነገር አለ። እሱን ጨርሳችሁ ነፃ ናችሁ ማለት ነው። ግን እኔ የምፈልገው ምን እንደሆነ ታውቃላችሁ? ሁሉም ባለበት ማንም ላይደርስ የራሱን ህይወት እንዲኖር ነው የምፈልገው። ተረድታችሁ ወደ እንደዚህ አይነት ውሳኔ ውስጥ ስለደረሳችሁ ክሱንም ስላነሳችሁልን ቴንኪው ነው ማለት የምፈልገው። እኔ ከዚህም በፊት ቢሆን የተናገርኩት ነገር ቢኖር እኔ የራሴን ህይወት እኖራለሁኝ። ኦኬ ልጁን ማየት ባለበት ጊዜና ሰዓት ያው ህግን ባስቀመጠለት ሰዓት መቶ ማየት ይችላል። ከዛ ውጪ እኔ የራሴን መኖር የምፈልገው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን። ዛሬ እንግዲህ ተመልሰን መጥተናል። ሰላም ናችሁ? ኦኬ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬ የመጣንበት ሀሳብ ምንድነው? የሆነ እየተፈጠረ ያለው ነገር አይታችኋል። ክስ ከሰን ነበረ፣ ግን ይሄ ነገር መሆን የለበትም። ልጁን እንደዚህ ሆና ማድረግ የለባትም። ብዙ ጊዜ ስለው የነበረው ነገር ነው እየሆነ ያለው። ፋሚሊ ልጅን እንትን ብሎ እስር ቤት ማስገባት ለህሊና ከባድ ነው በጣም ህሊና ያማል። ግን ያንን ነገር እንዳይፈጠር ብዙ እንትን ስንል ነበረ። ግን ክሱን ከሰን ነበረ፣ ግን ቤተሰብ በሽማግሌ ነገሩ ይያዛሉና ነገሩን በሽማግሌ እንዲያልቅ አደረጉ ማለት ነው። እና ክሱን ለማንሳት ተገደናል ማለት ነው። ማለት መሆን የለበትም። እሷም የልጅ እናት ናት። እናት ሆና የማይገባ ነገር ስለሆነ መሆን የሌለበት ነገር ስለሆነ እየሆነ ያለው ምንም መጥፎ ነገር ቢያደርጉ እናት ላይ ከባድ ነው እና ከገኒ ጋራ አንዳንድ ነገሮችን አውርተን ነበረ። ከዛም በኋላ ደግሞ ከሰዎች ጋር አውርተን ነበረ። ግን ክሱን አንስተን ፈርመው እንዲወጡ በሚል ተስማምተናል ማለት ነው። ድጋሚ ሌላ ችግር እንዳይፈጥሩ ምናምን ፈርመው እንዲወጡ በሚል ዛሬ ላይ ክሱን እንዳነሳንና ያለው ነገር ሄደው ከህግ ጋር መጨረስ ያለባቸውን ጨርሰው በሰላም ህይወታቸውን መኖር እንዳለባቸው ተነጋግረን ቀጥረናቸዋል። ኤፍሬምም ገነትም ሩታም ይመጣሉ። እንግዲህ እስቲ እና ቤተሰብ ያው ምንድነው እህቴም እያለች ነበረ ከኔ ከእህቴም ጋራ ትንሽ ተጨቃጭቅ ያለው ታውቃላችሁ። ሰሞኑ ትንሽ አለመግባባት ብዙ ተፈጥሮ ነበረ። እኔ እና እሷም ቁጭ ብለን በጠረጴዛ ዙሪያ መነጋገር ያለብንን ተነጋገረን። ከዛም ባለፈ ደግሞ ሩታ ይሄ ክስ ሲባል የሆነ ደስ አይልም፣ ለንግግርም ደስ አይልም ሲጀመርም። ግን አሁን ምንድነው በቃ ሩታ አንደኛ የልጅ እናት ናት። የፈለገ ቢሆን በቃ ትላንትና ባላወቀችው ነገር ልጅ ጠፋ ብላ እየተሰቃየች ነበረ። ምንም ባላወቀችው ነገር ያው ጥፋቱ የገነት ቢሆንም ነገር ግን ሩታ ምንም በማታውቀው ነገር እንደዚህ አይነት ነገር ወንጀሏ እና ደግሞ ያው እሷም ብዙ ነገር ማለቷ ባለማወቋ ስለሆነ ይሄንን ደግሞ ክስ ደግሞ ለሷ ተገቢ ስላልሆነ ያንን ነገር እንዲነሳ ተነጋግረን ሁላችንም ተገኝተን ነበረ። ነገሩ ያው በውስጥ በኩል በሽምግልና እንዲያልቅ አድርገን ክሱን ተነስቶላቸዋል። ያው ክሱ እኛ እነሱ ነበር ማንሳት የነበረባቸው። ብዙ አብርሽና ሄርሜላ ነበሩ ይሄንን ያደረጉት። እነሱ ሄደው ሁሉንም አስተካክለዋል። እዛ ሄደው እነሱ ፈርመው ብቻ መውጣት ነው። ያንን ነገር ያው ዛሬ ልንነግራቸው ነው። እነሱ ዛሬ የቀጠርናቸው እኔ ከእህቴ ጋር የመጣሁት እንግዲህ ይሄንን ነገር በቃ ግዴታ ለነሱ መናገር አለብን፣ እነሱ መንገር አለብን። በስነ ስርዓት ክሱን ያነሳሽው አንቺ ነሽና በስነ ስርዓት ለነሱ ልትነግራቸው ይገባል። ትክክለኛውን ነገር ማወቅ አለባቸው ብያት ነው ዛሬ እኔ እና እሱ የመጣ ነው። ያው ኤፍሬምና ሩታንም ደውዬላቸዋለሁ፣ ይመጣሉ። ከነሱ ጋር ያለውን ነገር እናወራለን። እንደዚህ አይነት ነገር አስፈላጊ እንዳንሆነም ዛሬ ልንነግራቸው የምንፈልገው ነገር እኛ እንደ ትልቅ እንግዲያው
ተናናሾቻችን ናቸው። እነሱን መምከር ወይ ደግሞ እነሱን መቆጣት እንጂ እኛም ከነሱ ጋር ተጨምረን ሆይ ልንል አያስፈልግም። እና ያንን ነገር ልንናገራቸው ካሁን በኋላ እረፉ፣ በእንደዚህ አይነት መንገድ እንዳትሄዱ እና ተጠንቀቁ። በቃ የራሳችሁ ኑሮ በቃ ትላንት እንደምንለው የራሳቸው ኑሮ ይኑሩ፣ እኛም የራሳችን ኑሮ። ማንም ሰው የማንም ሰው ህይወት ሊኖር አይችልም። እኔ እህቴ ኑሮ ልኖር አልችልም፣ እህቴ የኔ ኑሮ ልኖር አልችልም። ኤፍሬምም ሩታማ ገነትም ማንም ሰው ቢሆን በቃ ሁሉም የራሱን ህይወት ነው የራሱን ላይፍ ነው የሚኖረው። በዚህ መሀል ውስጥ ግን አንዳንድ አለመግባባቶች ይፈጠራሉ። አንዳንድ ሰዎች ለምንድን ነው አንዳንድ ብዙ ቤተሰቦች አላችሁ ለምን ከህይወታቸው አትወጡም? ለምን የሆነ ነገር ቤተሰብ እኮ ነው። እንዴት ከቤተሰብ እኔ ከእህቴ ህይወት እንዴት እወጣለሁ? እህቴ ብትበድለኝ ብታጠፋኝ ወይ ደግሞ ቡዜን ብትመታኝ ብትቀጠቅጠኝ ለምን መታችኝ እኔን መታችኝ እንዴ አካኪ ዘራፍ ብዬ እህቴ ልተዋት ነው እንዴ? ልተዋት አልችልም። እህቴ ናታ እንዴ። እና ያንን ነገር እንድትረዱ ፈልጋለሁ። ግን ሰላም ነው እንዴ ነው ኤፋ ሰላም ነው እንዴት ናችሁ? ሰላም ነው አላህ ይመስገን። ያው ዛሬ የፈለግናችሁ ጉዳይ አንዳንድ ነገር በክሱ ጉዳይ ልናወራችሁ ነው። ያው ቀድመንም አንዳንድ ነገሮች እያወራን ነበረ። አንዳንድ እርምጃዎች አንዳንዴ በአለማወቅም በማወቅም አንዳንድ እርምጃዎች እንራመዳለን፣ ልክ ባልሆነ መንገድ ማለት ነው። እኛ ልክ መስሎ ማለት በእኛ አስተሳሰብ የሆነ ነገር ስናደርግ በቃ ይሄ ነገር ባደርገው ልክ ነው ብለን እንቀጥልበትና ያ ነገር ግን ይበላሽብናል ወይ ደግሞ ያ ነገር እንዳይሆን ይሆናል ማለት ነው። ገብቷችኋል? አንዳንድ ጊዜ ቆም ብሎ ማሰብ፣ አንዳንድ ጊዜ ቆም ብሎ ማስተዋል። ይህንን ነገር ባደርግ ወይ ደግሞ ይህንን ነገር ብፈጥር ምን ይከሰታል? ነገ ላይ ምን ይሆናል? ምን ሊፈጠር ይችላል? ከማጋስ ያጋጨኛል፣ ከማጋ ያጣላኛል። ሁላችንም ነው የምንለው። ኤፍሬምም ሩታም ግን ማናችንም ብንሆን ማለት ነው አንዳንድ ጊዜ እንቸኩላለን። ያ ምንቸኩለው ሰው ስለሆነን ማለት ነው። ተረዳችሁኛ? አንዳንድ ነገሮች መቸኮል እንደሌለብን እና ደግሞ በእርምጃችን አንዳንድ እርምጃዎች መጠንቀቅ እንዳለብን ያንንም ልንነግራችሁ እና ስለክሱም አንዳንድ ነገር ብዙ ልትላችሁም ነው ዛሬ የተገኘ ነው። አይ እኔ ማለት የምፈልገው ምንድነው ክሱ እንዲነሳላችሁ ብዙ ጊዜ በገነትም በኩል ሁላችሁም በየፊናችሁ እየመጣችሁ እየተናገራችሁ ነበረ እና ሽማግሌም ተሰብስቦ ነበር ታውቃላችሁ። እና ይሄ ነገር እኛ እንድትከሰሱ ሁኔታዎች ናቸው እንደዛ እንዲሆኑ ያደረገው እንጂ ማንም ባይጎዳ ደስተኛ ነኝ እኔ በበኩሌ ማለት ነው። ግን ሁኔታዎች ብዙ ጊዜ እንደዛ እየሆኑ አይደለም። አሁንም ቢሆን ግን ሩታ አንቺ ከልጅሽ እንድትለይ ማልፈልገው ሴት እኔ ነኝ። አንቺ ተረዳሽኝም አልተረዳሽኝም ማለት ነው። እና አሁን አንቺን ለይቶ እስር ቤት ማስገባት ለኔ ከባድ ነው እና በተወራ አብርሽን ማሳመን ለኔ ቀላል አልነበረም። ይሄንን ነገር ብዙ ነገሮች አሳልፋችኋል መሀላችሁ ነው እና ከዛ አንፃር ክሱ እንዲነሳ ስትፈልጉ ስለነበረ ክሱ ተነስቷላችኋል። ግን ሄዳችሁ መፈረም ያለባችሁ ነገር አለ። ከፖሊስ ጋራ ከህግ አካላት ጋር መጨረስ ያለባችሁ ነገር አለ። እሱን ጨርሳችሁ ነፃ ናችሁ ማለት ነው። ግን እኔ የምፈልገው ምን እንደሆነ ታውቃላችሁ? ሁሉም ባለበት ማንም ላይደርስ የራሱን ህይወት እንዲኖር ነው የምፈልገው። ሩታም ከልጅሽ ጋር በሰላም መኖር ሁላችሁ። ኤፍሬምም ደግሞ ከገዛ ወንድምህ ጋር አትድረስብኝ አልደርስብህም ብለህ የማይባል አባባል ከእናትህ ልጅ ጋር እንደዛ ሰጣገባው ስትገባ አይቻለሁ። የማይባል ነገር ነው። አትድረስ ብትለው አለመድረስ አይችልም። አትድረስ ቢልህ አለመደራረስ አትችሉም። ይሄ የተፈጥሮ ግዴታ ስለሆነ ማለት ነው። እና ያንን ይሄ የልጅ የማይባል የልጅ ንግግራችሁን ወደዛ ትታችሁ ሁላችሁም የራሳችሁን የየግላችሁን ህይወት እንድትኖሩ እኛም በሰላም እንድንኖር ነው የምፈልገው። ይሄ ነው የኔ ሀሳብ። ምክንያቱም ሰሞኑን እያወራን ነበር ከአንቺ ጋራ አብርሽንም ማሳመነሽ እዚህ ደረጃ መድረስሽ በጣም ነው የማመሰግነው። የምር እንደ ቤተሰብም እንደ ጓደኛም ነው ማመስገን የምፈልገው። ምክንያቱም አንቺ ነሽ ለዚህ ሁሉ እንዲሆን ያደረግሽው እንጂ አብርሽን ለእኔ እንዲህ ብሎ ነበር። ግን አንቺ መካከላችን ላይ ስለነበርሽ ነው። ዴቭን በጣም ነው የማመሰግነው በዚህ አጋጣሚ። ሌሎችም እንደዛው ስመጥራት አላስፈላጊ ነው እና ሀሳቢ ተደርጎ ይህንን ነገር የልጅ እናት ናት እስር ቤት መግባት የለባትም ብላችሁ ይህንን ነገር ስላደረጋችሁ ከልባችን በጣም ነው የምናመሰግነው። ከእንግዲህ ደግሞ እንዳይደራረሱ ልጅ ነው የሚያደራረሳቸው እንጂ ሌላ ነገር ይኖራል ብዬ አላስብም ከእንግዲህ። ስለዚህ እሷም የራሷ ህይወት መኖር ትችላለች፣ እሱም የራሱ ህይወት መኖር ይችላል። ምክንያቱም
ማንም ስለማንም አያገባውም ከእንግዲህ ብለን ነው እኛ የምናስበው፣ እንደራሴ ማለት ነው። እንደነሱ አላውቅም። እንደራሴ ግን እንደዚህ አይነት ውሳኔ ነው የምወስነው። ምክንያቱም በየጊዜው ጭቅጭቅ፣ በየጊዜው የሆነ ነገር ከሚፈጠር እሷም የራሷን ኑሮ ትኖራለች፣ እሱም የራሱን ኑሮ ይኖራል። ከእንግዲህ የሚያገናኛቸው ልጅ ነው። በፈለገው ሰዓት ላይ መጥቶ መጠየቅ ይችላል፣ እናንተም ስላላችሁ ማለት ነው። ግን ከእንግዲህ በቃ ይበቃል ባይነኝ ነው። እና ከዛም ባለፈ ነው መጨመር የሚፈልገው ነገር ምን አለ መሰላችሁ፣ እህቴም እያለች ነበር፣ ገኒም እያለች ነበር። ነገር ግን አንዳንድ ጊዜ አሁን ልጅ ከአብርሽ ጋር ልጅ ተወልዷል እና ደግሞ አንቺ ለኛ ቤተሰቦችሽ ነን፣ ለኛም ለአንቺም ለኛ እኛም ለአንቺ። ይህ ምንድነው ትስስር አንዴ ተፈጥሯል። ትስስር ደግሞ በምንም አይነት ሁኔታ ሊበጠስ የሚችል ነገር አይደለም። ነገር ግን ትስስሩ ላይ መሀል ላይ የሆነ ችግር ተፈጥሯል። ያ ችግር የተፈጠረው ነገር እንዴት አስተካክየው እንዴት እራመዳለሁ? ልክ ነሽ፣ የልጅ እናት ነሽ፣ የአብርሽን ልጅ እናት ነሽ። ገባሽ? ከአብርሽ ጋራ በምን አይነት መንገድ ትራመጃለሽ? በስነ ስርዓት ልጁን አባት ነው፣ ልጁን ማሳደግ አለበት። አለቀ። አንቺም እናት ነሽ፣ ለልጅሽ መሆን ያለብሽ ከመሆኑ ወደ ኋላ አትይ። ተረዳሽኝ አይደለ? ስለዛ መሆን ያለበት እንደዛ ነው። አንዳንድ ጊዜ ሰው አንዴ ከተሳሰረ በኋላ መበጣጠስ የሚችል ይመስለዋል እንጂ አይበጠስም። ምክንያቱም መሀል ላይ የሆነ ነገር አለ። ኤፍሬምም እያለች ነበር፣ ኤፍሬም ከወንድሜ ጋር እኔ እንደዚህ ማለትም አይቻልም። ምክንያቱም ወንድምን እንዴ ስጋዬ ነው። እኔ ወንድሜ አብረሽ እኔ ጠፋሽ ጊዜ ብዙ ጥፋት እንዳለበት አውቃለሁ። አንዳንድ ጥፋቶች በልጅ ነው ብዬ የማልፋቸው ጥፋቶች አሉ። ኤፍሬምም ቢሆን ብዙ ጥፋት ያጠፋል። ልጅ ነው ብዬ የማልፈው ጥፋት አለ። አንቺም ልክ እንደዛው፣ ሁላችንም ቢሆን ጥፋት እናጠፋለን። ነገር ግን ያንን ነገር የምናልፈው ወይ ደግሞ ያንን ነገር በቃ ይሄ ይቅር ነገ የተሻለ ይሆናል፣ ነገ ተሽለው ደግሞ በሌላ ነገር ይመጣሉ ብለን የምናስብበት የራሴ መንገድ ስላለ እና ካሁን በኋላ በእንደዚህ አይነት መንገድ ባላገኛችሁ ባትሄዱ በጣም ደስ ይለኛል። እኔ ትላንትና እምላለሁኝ ዛሬ እምላለሁ፣ ሩታ በፍጹም እንድትጎጂ አልፈልግም። በፍጹም ልጅሽን በምንም አይነት ሁኔታ ልጅሽን የሚነካ ሆነ አንቺን ነው የሚነካ ለኔ ደስ አይለኝም። እንደኔ ነው የምልሽ። ገብቶሻል? ኤፍሬምም ለአንቺ ጋር ቆሞ እዚህ ጋር ምንም እንድትነካ አልፈልግም የሚለው ሩታ በቃ ሴት ልጅ ነሽ። ገብቶሻል? የልጅ እናት ነሽ። በቃ እንዴ እኛም እህት አለን እናት አለን። ያንን ነገር ነው የምናንጸባርቀው ማለት ነው። አይ ቆይ ሩቲ ከማውራትሽ በፊት በመጀመሪያ ደረጃ ከሱ ስላነሳችሁት ደስ ብሎኛል። ከኔ ይልቅ ደግሞ የሩታ ነገር ነበር እያሳሰበኝ ነበር ሁላችንም። ምክንያቱም በመካከል ልጅ አለና ልጅ ጥላ መግባት ስላለባት እናም ሴት ልጅ ናትም። ትናንትናም ገኒ መታ ያው ነግራናለች፣ ተረጋጉ ምናምን ብላን ነው የወጣችውና ስላነሳችሁት ቡዜም አብራምንም ስላሳመንሽው በጣም ደስ ብሎኛል። እናመሰግናለን። እንደሱም ጥሩ ነገር ነው ያደረግሽው። ምክንያቱም ሩታ በዚህ ሰዓት እስር ቤት መግባት አልነበረባትም። ሌላ ነገር ነበር የሚፈጠረው፣ ወይም ደግሞ ድጋሚ ሌላ ችግር ነበር የሚፈጠረው። ጥሩ ነገር ነው ያደረግሽው። ላመሰግንሽ ፈልጋለሁ እና እግዚአብሔር ያክብርልኝ። ይሄ ነው ልንል ይችላል። በቃ አዎ እኔንም ስለተረዳችሁኝ እኔም በጣም ደስ ብሎኛል። ማለት ሁኔታዎችን በደንብ አንደርስታንድ ያደረጋችሁ ይመስለኛል። ግን የምትሆኚ ለእኔ በማሰብ ነው እንደዚህ አይነት ሪስክ ውስጥ የገባሽውና በእኔ ህይወት አንቺም እንደዚህ አይነት መስዋዕትነት ለመክፈል እንትን ስላልሽ በጣም አንቺንም ቴንኪው ማለት እፈልጋለሁ። ዴቭም ቡዜም ስለተረዳችሁኝ በጣም ቴንኪው ማለት እፈልጋለሁ። ተረድታችሁኛል ብዬ አስባለሁ። ማለት ከነበረው ሁኔታ አንጻር ነው እኔም ወደ እንደዚህ አይነት የገባሁት። ትናንትና ባሳለፍነው ነገር ነው ዛሬ ላይ ለክስ ተነሳስቼ ወደ እንደዚህ አይነት ጉዳይ ውስጥ የገባሁት። አይንንም አይ ቲንክ አንደርስታንድ ያደረጋችሁ ይመስለኛል እና ተረድታችሁኝ ወደ እንደዚህ አይነት ውሳኔ ውስጥ ስለደረሳችሁ ከሱንም ስላነሳችሁልኝ ቴንኪው ነው ማለት የምፈልገው። እኔ ከዚህም በፊት ቢሆን የተናገርኩት ነገር ቢኖር እኔ የራሴን ህይወት እኖራለሁኝ። ኦኬ ልጁን ማየት ባለበት ጊዜና ሰዓት ያው ህግን ባስቀመጠለት ሰዓት መቶ ማየት ይችላል። ከዛ ውጪ እኔ የራሴ መኖር የምፈልገው የራሴ ነገር ነው ማለት የምፈልገው። ሶ ቴንኪው ነው ማለት የምፈልገው። ከዚህ ሌላ ምንም ልላችሁ አልችልም እና በቃ እግዚአብሔር ያክብርልኝ። ቴንኪው ምንም ልንል አልችልም። ብዙ ይሄንን አስበሽ ስላደረግሽ ያው የአብርሃምን ሀሳብ ታስቀይሪው አንቺ ነሽ። ስለዚህ ስላስቀየርሽው እኛም እንድንታሰር ስላላደረግሽ እናመሰግናለን። አሁን እኔ ሲቀጥልም ደግሞ ያው ማለት እኛ በጣም በብዙ ነገር ኦፍ ኮርስ በቤተሰባዊነት ደረጃ በጣም በብዙ መንገድ የተታሰረን ሰዎች ነን። እኔም በሆነ ከዚህ በፊት አብርሃም በጣም ብዙ ጥፋት አጥፍቶብኛል ብዬ ከሰሸው፣ ግን ደግሞ ያ ከሰሸው አልቀረሁም። ከዚህ ማንስቼለት ነገሮችን በሰላም እንዲቀጥሉ ማድረግ ችያለሁኝ። እናንተም ይሄንን ነገር ስላደረጋችሁልኝ
በእንደዚህ አይነት መንገድ ነገሩ እንዲያልቅ ስላደረጋችሁ አመሰግናለሁ። ምክንያቱም እኔም ቢሆን እሱ ታስሮ ምናምን እንዲቆይ አልፈልግም። ምክንያቱም የልጅ አባት ነው፣ ለልጄም ስለሚያስፈልገው እንደዛ አይነት አመኔታም ስላለኝ እንደዚህ አድርጌያለሁ። ሰው እናንተም ያንን ተረድታችሁኝ እንዲሁም ደግሞ ላይክ የእናትነት ስሜት ሆኖ ስላያችሁልኝ ትረዱኛላችሁ ብዬ አስባለሁ። በዛ ልክ እኔ እንደዛ መሆንበት ምንም አይነት ምክንያት አይኖርም። ገባችሁ? እኔ ህግ ጋርም በምንም አይነት መንገድ እኔ ልዳፈርም ልቀልድም አልችልም። ምክንያቱም ህግ ነው፣ ማክበር አለብኝ፣ ግዴታዬ ነው። እዚህ ምድር ላይ እስካለን ድረስ ህግ በላይ እስከሆነ ድረስ እኔ ራሴ እያወቅኩኝ ወይም ደግሞ ጥፋት እንደሆነ እያወቅኩኝ ገነት እንደወሰደችው ባቅ ኖሮ ህግ ጋር ወጪ የሚሄድበት ምንም አይነት ሚንስ አይኖርም። ያንንም አንደርስታንድ ስላደረጋችሁልኝ ቴንክ ዩ ሶ ማች በጣም ሁላችሁንም አመሰግናለሁ። እና ደግሞ ያው ትንሽ እኔ ደግሞ መጨመር የምፈልገው ነገር ምንድነው ይሄንን ሁሉ አሁን ገኒ አንቺ በፈጠርሽው ነገር ነው ይሄንን ሁሉ ችግር የተፈጠረው፣ ይሄንን ሁሉ ቤተሰብ ችግር ውስጥ የገባው እና ብዙ አለመግባባት የተፈጠረው ማለት ነው። እንግዲያው ምናልባት ቪዲዮዎች አይተሽ ከሆነ እኔ ከቡዜ ጋር ልንጣላ ካብርሽ ጋር ጭራሽ በጣም ሌላ በቃ ከሱ ጋር ማውራት እስኪያቅተኝ ድረስ በጣም ከቡዜ ጋር በጣም በብዙ ጭቅጭቅ ቪዲዮ ላይ እንኳን ሳንግባባ ነው የተለያየ ነው። በስንት ትግል ነው እኔና እሷም ያው እንግዲያው እህቴ ናት ያለውን ነገር ተረድቻት እሷም በስነ ስርዓት ያለውን ነገር አስረድታኝ የተግባባ ነው። እንደዛ ነው። ግን አንቺም ብትሆኚ እንደዚህ አይነት ነገር እናት ናት የፈለገ ቢሆን ልክ ነሽ እኮ አንቺም እናት ነሽ። ነገር ግን እንደዚህ አንቺ ምናልባት ሌላ ሀሳብ ሌላ ፍራቻ ኖሮሽ ወይ ደግሞ ሌላ ነገር ብለሽ ሊሆን ይችላል። ያንቺን ሀሳብ እኔ ማወቅ ስለማልችል ማለት ነው። ነገር ግን እናት እስከመሆኗ ድረስ በቃ ሩታ ልጁን ለትንሽ ጊዜ ይዤው ልሄድ ነው እና ይሄንን ነገር ልታውቂ ቢያንስ ወይ ወረቀት እንኳን ማስቀመጥ ትችይ ነበር። ያን ነገር እንደዚህ ዝም ብለሽ ብቻ አንስተሽ በመሄድሽ ምክንያት በጣም ብዙ ችግር ተፈጠረ፣ ብዙ አለመግባባት ተፈጠረ፣ ብዙ ብጥብጥ ተፈጠረ። እንግዲያው ክስ መካሰስ ሩታ ከሰሰች፣ መልሰው ደግሞ እና አብርሽ ከስ ይሄንን ሁሉ የደረሰው እንደዚህ ነውና ገኒ ይሄ እንደ ታላቅ ወይ ደግሞ እንደ ትልቅ ሰው ይሄ ያደረግሽው ነገር ልክ አይደለም ልልሽም እፈልጋለሁ ለአንቺ። ምክንያቱም አላገኘሽም ትናንትናም እንግዲያው ከሰዎች ከትላልቅ ሰዎች ጋር ነበረ። ለዛ ነው አንቺን ማውራትም ያልቻልኩት። ዛሬ ግን ያው በግላጭኛው በእኛው ስለሆነ በግላጭ ስላገኘሁሽ ነው ይሄንን እመልሽ። አስፈላጊም አልነበረ ተገቢም አይደለም። ብታደርጊው እንኳን በቃ ልጁን ይዘሽ መሄድ ብትፈልጊ ራሱ ቢያንስ ለማንም ሰው አትንገሪ እኮ መብትሽ ነው። ግን እናት እዚች ጋር የፈለገ ቢሆን እናት ናት። በቃ ያንን ነገር ልታስቢ ይገባ ነበረ። ካሁን በኋላ ግን እንደዚህ አይነት ነገር እባካችሁ አታድርጉ ማለት ፈልጋለሁ። ያንንም እኮ ያው ተነጋግረን ይቅርታ ብዬ ነው እዚህ የደረስነው። ገብቶሃል? የራሴ ጥፋት ነው፣ እኔ ነኝ ያጠፋሁት። መታሰርም ካለብኝ እኔ ልታሰር ነበር ያልኩት። ግን ክስ ስላልመሰረትሽ አንቺ መታሰራችን አሉኝ። ባሉኝ መሰረት ደግሞ እኔ ራሴ ጥፋተኛ ስለሆንኩ ጊዜንም ይቅርታ አልኳት፣ አብረሽንም ይቅርታ አልኩት ስላጠፋሁኝ ነው። ገብቶሃል? እኔ እንደዚህ አይነት ውስጥ ይገባል ብዬ አላሰብኩኝም። ለምን መብቴ ነው ብዬ ያሰብኩትን ነገር ነበር ያደረኩት፣ ከቤተሰብ ጋር ተማክሬ ማለት ነው። ገብቶሃል? ቤተሰብ ስለሚያውቅ ያንን ነገር ተወያይተን ነበር ያደረግነው። ግን ያው እሷን በጠበጣት ያ ነገር ደግሞ በጊዜ መፈታት አለበት ብለን ነው ቶሎ ደግሞ ወደ መብቱ የገባ ነው። እንደዛ ደግሞ ይቅርታ ጠይቄያለሁ። አሁንም ይቅርታ ጠይቄያለሁ። ይሁን አሁን ያለፈው አልፏል። ብዙ ነገር ተበላሽቷል። ብዙ መሆን የሌለበት ነገር ሆኗል። አሁን ግን ስላለፈው ነገር ዛሬ የፈሰሰን ውሃ ማፈስ አንችልም ማለት ያለፈው አለፈ። ግን ለሚቀጥለው ነው እኔ የሚያሳስበኝ። አሁን ያለፈውን ሳይሆን የሚቀጥለው ግን ያሳስበኛል። ይሄ ማለት ምንድነው? ሁለታችሁም በቃ እዚች ጋር እንደተባለውም ልጅ ያገናኛችኋል። ልጅ መሀል ላይ አለ። ግን ለልጁ እናትም አባትም ያስፈልገዋል፣ ቤተሰብ ያስፈልገዋል። እኛ ማክስት አጎቱ የሩታ ማክስት አጎት ያስፈልጉታል ይሄ ልጅ። ይሄ ነገር ግን ሰላም ማድረግ የምትችሉት ሁለታችሁ ናችሁ። አንቺም ሆንሽ አብርሃምም ሆነ እናንተ ናችሁ ሰላም ማድረግ የምትችሉት ለልጁ ማለት ነው። ለልጁ ደህንነት፣ ለልጁ ሰላም፣ ለቤተሰቡ ሰላም ከፈለጋችሁ ይሄ መሀል ላይ ያለውን ነገር አቁማችሁ ሁላችሁም በየግላችሁ ህይወታችሁ እንድትኖሩ ነው የኔ ፍላጎት። ማንም በማንም ህይወት ላይ ደራረስ። በቃ በችግራችሁ ጊዜ ልንደርስ፣ በደስታችሁ ጊዜ ልንካፈል፣ ያ ነው መሆን ያለበት እንጂ የማይሆን ሰጣ ገባ ውስጥ ተገብቶ ልክ እንደ እናት አባቱን እንደገደለበት በቀለኛ ተያይተን በጎሪጥ እየተያየን መኖር የለብንም ነው የኔ እንትን። ይሄ ደግሞ የሆነበት ምክንያት በእናንተ ትንንሾች ልጆች ምክንያት ነው ቤተሰብ ብዙ ነገር የሚያሳልፈው። ስለዚህ ያንን ነገር ቆም ብላችሁ አይታችሁ ሩታን ብትሆኚ እልህ አትጋቢ፣ ይቅር በቃ ያለፍሽው ብዙ ነገር አሳልፈሽ ተጎተሽ ሊሆን ይችላል። ግን መመለስ አንችልም አይደል? አንድ ነገር ከሆነ በኋላ መመለስ አይቻልም።
ያለፈውን መስተካከል ቢችል ሁሉም ሰው ያለፈ ስህተቱን በጣም ያስተካክል ነበር ምድር ላይ። ግን እንደዛ አይሆንም። ካለፈ በኋላ አለፈ ነው። ማስተካከል የማንችለው ስህተቶች ብዙ ጊዜ ይሰራሉ ህይወት ላይ ማለት ነው። ያም አሁንም አንቺ ህይወትሽ ላይ አንድ ስህተት እንደተሰራ አልፈሽ ዛሬ ላይ እልህ ለምን እንደዚህ ብለሽ እልህ ከመጋባት ህይወት ልኑር በቃ ያ ነገር አክትመዋል ብለሽ ወደ አዲስ ምዕራፍ ተሻግረሽ ልጅሽን ይዘሽ እንድትኖሪ ነው የኔ ፍላጎት። ያ ነው እልህ የምፈልገው። ኤፍሬምን ብትሆን ከወንድምህ ጋር ሰጣ ገባ መግባት አቁመ እኔ ከሩታ ጋር ሆንክ እንደዚህ ሆንክ ምናምን አይደለም የኔ ሐሳብ። የኔ ግን ፍላጎት ምንድነው የወንድምህን ፍላጎትም ሆነ አክብርለት። በቃ በማይሆን መስመር ከሱ ጋር አትጋጭ ያልኩክ ትላንት ነው ከትላንት ወዲያ ስትባባሉ የሰማሁትን ያየሁትን ሰምቼ በጣም ነው ያዘንኩትኝ። መሆን የሌለበት ነገር ምክንያቱም መሆን ብትፈልጉ እንኳን የማትችሉት ነገር ነው ስትነጋገሩ የነበረው ሁለታችሁም። ያንን ነገር አቁማችሁ ሁሉም በሰላም ቢችል እንዲኖር ነው የኔ ፍላጎት። ፕሊስ ከቻላችሁ ያንን አድርጉ። አሁን ደግሞ ክስ ዝም ብሎ እኛ በፈለግን ሰዓት አንስተን በፈለግ ሰዓት መቶን ስለማንችል መፈረም ስላለባችሁ ለህግ ጋር ቀርባችሁ መፈረም ያለባችሁ ፈርማችሁ መጣችሁ ህይወታችሁን በሰላም እንድትኖሩ ነው የኔ ፍላጎት። እሺ ደስ ይለናል። ተገቢ ነገርም ስለሆነ በሰላም መቀጠልና በሰላም መኖር መቻላችን እኛንም ያስደስተናል እንጂ አያስከፋንም። ምክንያቱም ማንም ቢሆን ጭቅጭቅና ብጥብጥን አይፈልግም። እኔም ቢሆን በጣም ሰልችቶኛል፣ በጣም ደክሞኛል። ምክንያቱም እኔ በህይወቴ በጣም ብዙ ነገሮችን ሳሳልፍ የኖርኩኝ ሰው ነኝ። አሁን ላይ እኔ ማረፍ እፈልጋለሁ። በቃ ነገሮችን በሰላም ማስኬድ እስከቻልን ድረስ ምንም ችግር የለብኝም። ሲቀጥል ደግሞ ከኛ ጀርባ ብዙ ቤተሰቦች አሉ። እናት አባቶቻችን እንዲያዝኑብን ማድረጋችን ልክ ነው ብዬ አላስብም። እዚች ጋር እኔ እናንተ ታላላቆቼ ናችሁ። ከእናንተን ባሻገር ደግሞ እናትና አባት አለኝ። አብዬ እናቴ ናች፣ ጋሽ አባቴ ነው። ሰው ስለማልፈልግ በመልካም ነገር ለመቀጠል የቻልኩትን ያህል ነገር በሙሉ ሞክራለሁ። ፈጣሪም እንደሚረዳኝ ተስፋ አደርጋለሁ። በሰላም መኖርን የመሰለ ነገር የለም። ምክንያቱም በቃ ስፔሻሊ ደግሞ ቤተሰብ መካከል ሰላም በጣም የግድ የሚያስፈልግ ነገር ነው። ጥቃቅን ነገሮች ናቸው እየገፉንና እየተጋነኑ የሚያጋጩን እንጂ ማለት ውስጣችን ተለያይቶ መለያየት የማይችል ነገር እንደሆነ ሁላችንም እንረዳለን ይመስለኛል። ምክንያቱም እስከዛሬ ድረስ ምን መለያየትና በቃ እሱም የራሱ ጉዳይ እሷም የራሱ ጉዳይ ይሄ ቤት በቃ ይሄ ቤተሰብ ፈርሷል የራሱ ጉዳይ ብንባባል ኖሮ በቃ በመልካሙም በጭቅጭቁም እስከዚህ ድረስ እንመጣለን ብዬ አላስብም። እና ቤተሰብ ኦልሬዲ ቤተሰብ ነው እስከተዋለ ድረስ መቆራረጥ የማይችል ነገር እንደሆነ ነው የተረዳሁት። ያንን ቤተሰባዊነታችንን በመልካም መንገድ ለመቀጠል እኔ በበኩሌ የቻልኩትን ነገር በሙሉ አድርጋለሁ ማለት ነው። ጨምረው ነገር አለ? አይ ምንም መጨምረው ነገር የለም። ሁላችሁም ያወራችሁት ነገር ልክ ነው። ስለዚህ መፈረም ስላለብን ሄደን በመፈረም ማለት ነው። እሱን አስተካክሎ ያ የፈለጋችሁ ለዚህ ነው። ስለመጣችሁ ደግሞ አክብራችሁን እናመሰግናለን። እኛም እናመሰግናለን። አንድ ላይ መሄድ አለብን ማለት ነው። ሶስታችሁ ሄዳችሁ መፈረም አለባችሁ። እንግዲህ ቤተሰብ ያለው ነገር ይሄ ነው። ነገሮች በሰላም ቢፈቱ በሰላም ቢስተካከሉ ደስ ይለናል። እኛም መጨነቅ የለብንም፣ እነሱ መጨነቅ የለባቸውም። ማናችን ባንጨናነቅ በሰላም ቢሆንልን መልካም ነው። የኔት ጨርሰናል መሰለኝ።